በሕክምና የሚታዘዙ መድኃኒቶች በጀርሞች መለመድና የፈዋሽነት ደረጃቸው መውረድ ትልቅ የህብረተሰብ ጤና ያደጋ ስጋት እየሆነ መጥቷል። የዘርፉ ባለሙያዎች እንደሚገልጹት በሀገራችን በየዓመቱ መድኃኒቶችን በተላመዱ ጀርሞች ምክንያት ከ21,000 ሰዎች በላይ ህይወታቸውን ያጣሉ። የኤምአር ወይም ደግሞ የመድኃኒት ብግርነት ዓለም ላይ ከሚከሰቱ ሞቶች 9% አካባቢ ኮንትሪቢዩት ያደርጋል ተብሎ ይታሰባል። በኤምአር ምክንያት የሚመጣ ሞት ማለት ነው። ይሄ በእኛም ሀገር ደረጃ በአመት ውስጥ ወደ 21,200 ሰዎች አካባቢ በዚሁ ምክንያት ሞት ሊከሰት ይችላል ማለት ነው። ከሌሎች የጤና ችግሮች ተያይዞ ከሚመጡ ሞቶች ጋር ስናነጻጽረው በኤምአር ወይም በመድኃኒት ብግርነት ምክንያት የሚመጣ ሞት በጣም ከፍተኛ ስለሆነ በዓለም ላይ ልዩ ትኩረት ተወስዶ ኤምአር ላይ የማሲፍ የሆነ ኢንተርቬንሽን ስራ ይፈልጋል። የመድኃኒቶች በጀርሞች የመለመድ ደረጃዎችን በትክክል በማጥናትና በሽታዎችን በመለየት መፍትሄ መስጠት ይቻል ዘንድ ሆስፒታሎች፣ የቅኝት ማዕከላትና የማይክሮባዮሎጂ ቤተሙከራዎች ሊኖራቸው እንደሚገባ ይመከራል። የመድኃኒት ብግርነትን ለመከላከል አንደኛው የዚህ የቅኝት ማዕከላት ማስፋፋት ነው። ከካልቸር ሳይቶች ወደ ክልል መረጃዎች እንዲመጡ የሚመጣው ዳታ የሚጠቅመው ምንድነው? ፕሮፋይላቸው ነው የሚታየው። ስለዚህ አንድ ተቋም ወይም አንድ ሐኪም መረጃ ባይኖረው ካልቸር ማዘዝ ባይችል ከዚህ በፊት ከተሰሩት መረጃዎች በመነሳት የህሙማንን የትኛው መድኃኒት ቢወስዱ የተሻለ ሊፈወሱ ይችላሉ የሚለውን ቀድሞ መተንበይ ይችላል ማለት ነው። ስለዚህ በዚህ መልኩ የማይክሮባዮሎጂ ላቦራቶሪዎችን ማሻሻል፣ ማደራጀት፣ ፋሲሊቲያቸውን ማሟላት በጣም ትልቅ ጥቅም አለው። የኢትዮጵያ ህብረተሰብ ጤና ኢንስቲትዩት የጀርሞችና የመድኃኒቶችን የመላመድ ደረጃ አውቆ ሕክምና ለመስጠትና ፈዋሽ መድኃኒቶችን ለታካሚዎች ማዘዝ እንዲቻል ከመሰረታዊ እስከ ተሟላ የማይክሮባዮሎጂ ቤተሙከራ በክልሎች በሚገኙ ሆስፒታሎች ለማስፋፋት እየሰራ ይገኛል። ከቤዚክ ወይም መሰረታዊ ከምንላቸው የላቦራቶሪ አገልግሎቶች ጨምሮ እስከ አድቫንስድ የሞለኪላር ላቦራቶሪ የማስፋፋት ስራዎች እየተሰሩ ነው ያሉት። ላቦራቶሪ መሰረት ያላረገ የመድኃኒት የማዘዝ ወይም ፕሪስክራይብ የማድረግ አንዱ ትልቁ ተጽዕኖ ነው ተብሎ ይታሰባል። በዚህ አንጻር በክልል ውስጥ ባለፈው አንድ አመት ጊዜ ውስጥ በጣም በርካታ የፖይንት ኦፍ ኬር የላቦራቶሪ የኤክስፓንሽን ስራዎች ተሰርተዋል። እንደዚሁም ቅድም እንደገለጽ ነው የማይክሮባዮሎጂ ላቦራቶሪ እንደዚሁ በሁለት ሆስፒታል ውስጥ በዚሁ በያዝነው አመት ውስጥ የማስፋፋት ስራ እየሰራን ነው። በተጨማሪም የሞለኪላር ላቦራቶሪ በመተማ እንደዚሁ ክልል ውስጥ ባለ ሆስፒታል የማስፋፋት ስራዎች የተሰሩ ነው ማለት ነው። የጸረ ተህዋሲያን መድኃኒቶች በጀርሞች መለመድ የሚያስከትለውን የህብረተሰብ ጤና ቀውስ ከወዲሁ ለመከላከል የችግሩን አሳሳቢነት መገንዘብና የማይክሮባዮሎጂ የቤተሙከራ ስርዓቱን እንደ ሀገር ማስፋፋት ያስፈልጋል። መድኃኒትን የተለማመዱ ጀርሞችን ለመከላከል እና ቅኝት ለመስራት እቅድ ለማቀድ እና የሚመጣውን አስፈሪ ሁኔታ ከወዲሁ ለመክታት የሚቻለው መጀመሪያ የላቦራቶሪ ስርዓቱን እንደ ሀገር ስናሻሽል የጤና ድርጅቶቻችን ብቻ ሳይሆን ከጤና ሚኒስቴር ጀምሮ ከኢትዮጵያ ህብረተሰብ ጤና ኢንስቲትዩት እንደ ክልላችን ደግሞ ጤና ቢሮ እና የክልሉ ህብረተሰብ ጤና ኢንስቲትዩት በዋናነት ትኩረት አድርገው ከዚህ ርዕሰ ጉዳይ ላይ በደንብ ጠንክረው ሲሰሩ ብቻ ነው